ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ክፍል 2 የአቦጊዳ የፊደል ጥናት ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ይህን ቪዲዮ ከወደዳችሁትና ሌሎችንም ያስተምራል ብላችሁ ካስባችሁ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በየትኛውም ዓለም ወይም ደግሞ በየትኛውም ቦታ ሆናችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ደውላችሁ መማር ትችላላችሁ ማለት ነው። አሁን በቀጥታ ወደ ትምህርታችን። እንግዲህ ይህ አቦጊዳ የፊደል ጥናት የሚቆጠረው ወደዚህ ወደ ጎን ይሆናል ማለት ነው። ይህን ወደ ጎን በምንቆጥርበት ጊዜ የምናገኘው ጠቀሜታ ምንድን ነው ብለን ስንመለከት እንግዲህ በክፍል አንድም የተወሰነ ለመግለጽ ሞክሬያለሁ። አሁንም በዚህ ላይ የምነግራችሁ ማንኛውም ሰው ፊደል ገበታ ላይ ከማተኮር ይልቅ አቦጊዳ የፊደል ገበታ ላይ ቢያተኮር የተሻለ ይሆናል። ምክንያቱም ፊደሎቹ በቃላት መልክ የተቀመጡ ናቸው። በቃላት መልክ የተቀመጡ ስለሆነ ተዘብራርቀው ስላሉ እነዚህንን ቃላቶች አገጣጥመን ማንበብ ቻልን ማለት መጽሐፍ ላይ ገብተን የማናነብበት የማንጽፍበት አንዳችም ነገር ስለሌለ ጥረት ማድረግና በደንብ መታገል ያለባችሁ እዚህ አቦጊዳ የፊደል ጥናት ላይ ይሆናል። ስለዚህ ከኔ ጋር ተከታትላችሁ አብራችሁ አንብቡ። እስኪ እናንብባቸው። ዘ ዡ ሂ ጣ ይላል። እነዚህም በጋራ ስታነቧቸው ምን ይላሉ? ዘ ዡ ሂ ጣ ብለን ማንበብ። ይኸው ዘ ዡ ሂ ጣ። እናንተ አራቱን ማንበብ ካቃታችሁ እነዚህ ሁለቶችን ማንበብ ዘ ዡ ብላችሁ ማለታችሁ ካነባችሁ በኋላ ሂጣ ብላችሁ ደግሞ እነዚህ ሁለቱን ከዛ ይሄን ሁለቱንና እዚህኛው ያሉትን ሁለቱን ስታገናኛችሁ ምን ያሉ? ዘዡ ሂጣ ይላሉ። ስለዚህ አሁን ዘዡ ሂጣ ብዬ በማነበት ሰዓት ምን አነበብኩ ማለት ነው? አራት ዲጂት ወይም ደግሞ ባለ አራት ፊደል ቃላትን ማንበብ ችያለሁ ማለት ነው። ስለዚህ ልክ እንዲያደርጋችሁ ማንበብ መቻል አለባችሁ። ከዛ ጬ ይ ኮ ይላል። እዚህ ጋር ደግሞ ሶስቶቹ ጬ ይ ኮ። ከዚህ ጋር ዘዡ ሂጣ የሚል ቃል አንብቤያለሁ። ከዚህ ጋር ደግሞ ጬይኮ የሚል ቃል ባለ 3 ፊደል ቃል አነበብኩኝ። ስለዚህ ባለ አራቱን ዘዡ ሂጣ ያልኩበትና ጬይኮ ብዬ ያነበብኩትን በጋራ ሳደርጋቸው ምን ይላሉ? ዘዡ ሂጣ ጬይኮ ብሎ ማንበብ ይቻላል ማለት ነው። ስለዚህ አሁን ይሄ ሁሉን ሳነበው ዘዡ ሂጣ ጬይኮ ብዬ ሳነብ 7 ሆሄ ወይም 7 ፊደል ያለውን ቃልን ማንበብ ችያለሁ ማለት ነው። ስለዚህ ዘዡ ሂጣ ጬይኮ ብላችሁ ማንበብ መቻል አለባችሁ። መልካም። ከዚህ ቀጥለን የምናገኘው ዠ ነው። እስኪ ዠ ሁ ጢ ጫ በጋራ አንብቧቸው። ዠ ሁ ጢ ጫ የ ክ ሆ የክ ሆ። ዠ ሁ ጢ ጫ የክ ሆ ብዬ አነባለሁ ማለት ነው። የክ ሆ። በጣም ልክ እንዲያደርጋችሁ ተለማመዷቸው። ኦኬ። ከዚያ ቀጥሎ ያለችው ሀ ነች። ሀ ጡ ጪ ያ። እስኪ እነዚህ በጋራ አንብቧቸው። ሀ ጡ ጪያ ይላል። ይኸው ሀ ጡ ጪያ ኬ ህ ሎ ኬህሎ። በጣም ጥሩ ኬህሎ። እነዚህን አገጣጥሟቸው አራቱንና እዚህ እስከዚህ ያሉትን አራቱንና ከዚህ እስከዚህ ያሉት ሶስቱ ስታገናኙ ወይም ስታጣምሯቸው ምን ይላሉ? ሀ ጡ ጪያ ኬህሎ ሀጡ ጭያ ኬህሎ ብሎ ማንበብ ማለት። ኦኬ። እስኪ ወደሚቀጥለው እንሂድ። መልካም። እንግዲህ ከዛ ካየነ ከዚህ ቀጥሎ የምናገኛት ደግሞ ጠቤቶች ናቸው፣ ጠዘሮች ናቸው። እዚህ ጋር ያሉት እነዚህ እናያቸዋለን። ጠ ጩ ይ ካ ጠ ጩ ይ ካ በጋራ እኔ ስታጣምሩት ምን ይላሉ? ጠጩ ይካ ይላሉ። ጠጩ ይካ ሄ ል ሞ ሄልሞ ሄልሞ። በጋራ አንብቧቸው እስኪ። ጠጩ ይካ ሄልሞ ብላችሁ ማንበብ ማለት ነው። ጠጩ ይካ ሄልሞ ብሎ ማንበብ። በጣም ጥሩ። ልክ እንዲያደርጋችሁ ራሳችሁን ለማሻል ጥረት ማድረግ መቻል አለባቸው። ኦኬ። ወደሚቀጥለው እንሂድ። ጨ ጨ ዩ ኪ ሀ ይላል። ይኸው ጨ ዩ ኪ ሀ
ጨዩኪሃ ጨዩኪሃ። እሺ ሌምኖ 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 ጨዩኪሃ ሌምኖ ጨዩኪሃ ሌምኖ ብሎ ማንበብ ብላችሁ ማንበብ መቻል አለባችሁ። በጣም ጥሩ። እስኪ አሁንም ከዚህ ጋር ያሉትን የመጨረሻዎች እናንብባቸው። የኩሂላ 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 ሜንኞ 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 ብላችሁ ታነባላችሁ። ስለዚህ አሁን የኩሂላ ሜንኞ ብዬ ማንበብ ከቻልኩኝ 7 ሆሄያት ወይም ደግሞ 7 ፊደላት ያሉትን አንድ ቃል ማንበብ ችያለሁ ማለት ነው። አንደኛ ይሄንን በምታደርጉበት ጊዜ ይችን ፊደል አወቋቸዋት ማለት ነው። ከዛ ይችንም አወቃቸዋት ማለት ነው። ስለዚህ ይችንም ታውቃላችሁ ማለት ነው። እያንዳንዳቸው ፊደሎች የተቀላቀሉ ስለሆነ እያንዳንዳቸው ፊደሎችን ትለዩበታላችሁ። እንደዚህ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ሁልጊዜም እንደምለው ኮሜንት ሳጥን ላይ አስቀምጡልኝ። ቪዲዮውን ከተመቻችሁና ከወደዳችሁት እንዲሁም ደግሞ ሌሎችን ያስተምራል ብላችሁ ካሰባችሁ ሼር፣ ላይክ እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ